ሰላም እንዴት ናችሁ? ውድ የዩቲዩብ እና የቲክቶክ ቤተሰቦቼ በባለፈው ሳምንት በ1972 የተጻፈችዋን መጽሐፍ እጅግ አስገራሚ የሆነችው መጽሐፍ ይዤላችሁ መጥቼ ነበር። ዛሬ ክፍል 2 ይቀጥላል። ቀጥታ ወደ መጽሐፉ ሄዳለሁ ጊዜ ለመቆጠብ ማለት ነው። ምናልባት የባለፈውን ያላያችሁ ካላችሁ በእርግጠኝነት ወደኋላ ተመልሳችሁ ቪዲዮውን እዩት፣ ክፍል አንዱን ማለት ነው። በእርግጠኝነት በጣም ታተርፉበታላችሁ። ዛሬ ደግሞ ቀጣዩን ፓርት እንቀጥላለን ማለት ነው። ምዕራፍ 2 ይላል የጨጓራ ቁስል እንዳለባችሁ የምታውቁባቸው ምልክቶች ምንድን ናቸው ይላል። በመጀመሪያ የጨጓራ ቁስል ምን እንደሆነ እንወቅ። የጨጓራ ቁስል ጎድጎድ ያለና ዙሪያውን ወጣ ገባ የሆነ ቁስል ነው። ችላ ከተባለ እየሰፋና ወደ ውስጥ እየገባ ይሄዳል። የደም ስሮችን በጣጥሶ የማያቋርጥና ጽኑ የሆነ የደም መፍሰስ ሊያስከትል ይችላል። ቁስሉ በጣም ኃይለኛ ከሆነ ጨጓራ ሊበሳ ይችላል። ጨጓራን የሚበሳ ቁስል ሊገድል ይችላል። በጣም የታወቁት የጨጓራ ቁስል ምልክቶች በህመም መሰቃየት፣ ማስታወክና አልፎ አልፎ የጨጓራ መድማት ናቸው። ዋናው ምልክት ህመሙ ነው። እርሱም ምግብ ከተበላ በኋላ ከግማሽ እስከ 2 ሰዓታት ባሉት ጊዜያት ውስጥ ይጀምራል። የዶድነም ቁስል ምልክቶች ከላይ እንደተጠቀሱት አይነት ናቸው። ህመሙ የሚሰማው በጨጓራ ላይ ሳይሆን ከእምብርት ከፍ ብሎ በስተቀኝ በኩል ነው። ከምግብ በኋላ ያለው የህመም ስሜት የሚመጣውም ዘግይቶ ነው። ቁስል እንዳላችሁ በቀላሉ የምታውቁባቸው ምልክቶች ብዙ ናቸው። አንዳንዶቹ ከዚህ በታች ተዘርዝረዋል ይላል። አንደኛ፣ ስር የሰደደ የምግብ አለመፈጨት። ሁለተኛ፣ በጨጓራ ውስጥ የአሲድ መብዛት። ሶስተኛ፣ ደስ የማይል ግሳት ብስናት። አራተኛ፣ ጋዝ። አምስተኛ፣ ቃር። ስድስተኛ፣ የሆድ መወጠር። ሰባተኛ፣ በጨጓራ ውስጥ የማቃጠል ስሜት። ቁስሉ ኃይለኛ ከሆነ የሚከተሉት ምልክቶች ይኖራሉ። አንደኛ፣ ምግብ ከተበላ ከ2 ሰዓት በኋላ የሚጀምር የምግብ አለመፈጨት። ሁለተኛ፣ ተጨማሪ ምግብ ስትበሉ በድንገት የሚጠፋ የምግብ አለመፈጨትና የጨጓራ መጎረጥ። ሶስተኛ፣ በጨጓራ ውስጥ የስቃይ ስሜት። አራተኛ፣ ሆዳችሁን በእጃችሁ ነካ ነካ ስታደርጉ የሚሰማችሁ ቦታ ካለ። አምስተኛ፣ ማስታወክ። ስድስተኛ፣ የጨጓራ መድማት። ሰባተኛ፣ ጠቆር ያለ አይነ ምድር። የሚጠቁርበት ምክንያት ጨጓራ ስለሚደማ ነው ይላል። ቆዳችሁ ወደ ቢጫነት ይለወጣል። ይህ የሚሆንበት ምክንያት ከቁስሉ የሚወጣው ደም ከሚበላው ምግብ ጋር ይደባለቅና በትንሿ አንጀት በኩል ወደ ደም ቧንቧ ስለሚተላለፍ ነው። የደም ማነስ ወይም አኒሚያ። እርግጥ እነዚህ ምልክቶች በሙሉ ላይታዩ ይችላሉ። ነገር ግን አንዱን ቢሆን ያለበት ሰው የጨጓራ ቁስል ጀምሮኝ ይሆናል ብሎ መጠርጠር አለበት። በጣም የተለመደውና የማያወላውለው ምልክት ከምግብ በኋላ የሚሰማው የህመም ስሜት ነው ይላል። አንድ የኒውዮርክ ምሁር ስለ ጨጓራ ቁስል ምልክቶች ያላቸው አስተያየት። ዶክተር ጆሴፍ ሞንታንግ የተባሉ የታወቁ የኒውዮርክ ስፔሻሊስት ስለ ጨጓራና ስለ ዶድነም ቁስል ምልክቶች የሚከተለውን ጠቃሚ ሀሳብ ጽፈዋል። የጨጓራ ወይም የዶድነም ቁስል ሲጀምር ከ10 ሰዎች ውስጥ በ9ኙ ላይ የሚታይ አንድ የማስጠንቀቂያ ምልክት አለ። ይህ የሚያስጠንቀቂያ ምልክት ህመም ነው። ቁስሉ ያለባቸው ሰዎች ማታ ወይም ቀን ጠቅ ጠቅ የሚያደርግ ወይም የመጎርበጥ ስሜት ይሰማቸዋል። ታሞ ከመማቀቅ አስቀድሞ መጠንቀቅ ይሻላል እና ህመሙ በማናቸውም መልክ ቢመጣ እርምጃ መውሰዱ ይበጃል። ብዙውን ጊዜ ሰዎች የምግብ አለመፈጨት ስሜት ሲሰማቸው ሰዎች የነገሯቸውን ልዩ ልዩ መድኃኒቶች ይወስዳሉ ወይም ዝም ብለው ይሰቃያሉ። ብዙ ሰዎች ሐኪሞች ማንኛውንም በሽታ ለማዳን የሚችሉ ይመስላቸዋል። ስለዚህ የጨጓራ ቁስል ያለባቸው ህመምተኞች በሆዳቸው ወይም በጀርባቸው ላይ የማቃጠል ስሜት ሲሰማቸው ችግሩን አጥቦ የሚያወጣላቸው ይመስል የሚያስቀምጥ መድኃኒት ይወስዳሉ። የሚያስቀምጡ መድኃኒቶች የጨጓራ ቁስል ላለበት ሰው በጣም አደገኛ ናቸው። አንጀት እንዲቆጣና እንዲኮማተር ከዚያም ደግሞ ደም እንዲፈሰው ያደርጋሉ። የዶድነም ቁስል ግን በህመምተኛው ክብደት ላይ ምንም ያህል ለውጥ አያመጣም። የምግብ ፍላጎቱም አይቀንስም። ህመም እንዳለበት የሚታወቀው ምግብ በልቶ ትንሽ ከቆየ በኋላ ወይም ሊበላ አቅራቢያ የመጎርበጥ ስሜት ሊሰማው ነው። ቁስሉ የት ላይ እንደወጣ የሚታወቅባቸው ዘዴዎች ይላል። አንድ ዶክተር የጨጓራ ቁስል እንዳላችሁና እንደሌላችሁ ለማወቅ ሲፈልግ ምግብ ከመብላታችሁ በፊትና ምግብ ከበላችሁ በኋላ የጨጓራችሁና የአንጀታችሁን ይዘት ይመረምር ይሆናል። በተጨማሪም ባሬም የተባለ ንጥረ ነገር ከመውሰዳችሁን በፊትና ከወሰዳችሁ በኋላ ጨጓራችሁን ራጅ ያነሳ ይሆናል። ስር የሰደደ ቁስል ካላችሁ ባሬም የቁስሉን ቀዳዳ ይደፍነውና በራጁ እንዲታይ ያደርጋል። ነገር ግን ሁሉም ቁስል በግልጽ ላይታይ ስለሚችል ዶክተሩ በራጁ ላይ የሚያየው ልዩ ነገር ቁስል ወይም ሌላ አነስተኛ ህመም መሆኑን ለመገመት ይገደዳል። ይሁን እንጂ የጨጓራ ቁስል እየተስፋፋ ስለሄደ የህክምና ሳይንስ ቁስሉን የሚመረምርበት ልዩ ልዩ ብልሃት ፈጥሯል። ለምሳሌ በቀላሉ ወደ ሆድ በአፍ በኩል በሚገባ
ለሚገባ በሚችል በውስጡ ልዩ ልዩ መስታወቶችና የኤሌክትሪክ ብርሃን ያለው ቱቦ ተሰርቷል። በዚህ ቱቦ አማካኝነት ሐኪሙ የጨጓራችሁን ውስጣዊ መልክ ለማየትና ፎቶግራፍ ለማንሳት ይችላል። ጤናማ ጨጓራ ወፈርና ለስለስ ያለው እንደ ብርቱካን ቀላ ያሉ የተነጣጠፉ ነገሮች ይታይበታል። የጨጓራ ቁስል ደግሞ እሳተ ገሞራ የወጣበት ጉድጓድ ይመስላል። 3/4 የሚያህሉት ቁስሎች የሚወጡት በዶድነም ላይ ነው። ዶድነም የጨጓራና የትንሹን አንጀት የሚያገናኘው ክፍል ነው። ከሴቶች ይልቅ ብዙ ወንዶች የጨጓራ ቁስል ይወጣባቸዋል። ይህ የሆነበት ዋና ምክንያት ወንዶች በመካከለኛው እድሜያቸው ብዙ አሲድ ስለሚፈስባቸው ነው። ከሴቶች ይበልጥ ወንዶች በችኮላ ይበላሉ። በበሉት ምግብ ላይ ሻይ፣ ቡና ወይም ቢራ ጠጥተው ወደ መስሪያ ቤታቸው በችኮላ ይሄዳሉ። ሻይ፣ ቡናና ቢራ አሲድ እንዲፈስ የሚያደርጉ ናቸው። ምዕራፍ 3 ጽኑ የሆኑ የምግብ አለመፈጨትና የጨጓራን ቁስል የሚያመጡ ነገሮች ምንድን ናቸው? የህመም መነሾ የሆኑ ብዙ ነገሮች አሉ። ህመምተኞች ለብዙ ዓመታት አንዱን ብቻ ሳይሆን ብዙዎቹን ስህተቶች ሲፈጽሙ ቆይተዋል። በመጀመሪያ ሁሉንም እንዘርዝርና በኋላ አንድ በአንድ እንገልጻቸዋለን። አንደኛ፣ ከመጠን በላይ መብላት። ሁለተኛ፣ ጭንቀት። ሶስተኛ፣ ከአሉሚኒየም የተሰሩ የምግብ ማብሰያ ዕቃዎች። አራተኛ፣ ስታርች የበዛበት ምግብ። አምስተኛ፣ የማይስማሙ ምግቦችን አቀላቅሎ መብላት። ስድስተኛ፣ የቫይታሚኖችና የማዕድኖች ጉድለት። ሰባተኛ፣ የተገኘውን ሁሉ አግበስብሶ መብላት። ስምንተኛ፣ በደንብ ሳያላምጦ በችኮላ መብላት። ዘጠነኛ፣ የምግብ ፍላጎት የሚቀሰቅሱ ነገሮች። አስረኛ፣ ስኳር። 11ኛ፣ የሚያስቀምጡ መድኃኒቶች። 12ኛ፣ ጸረ አሲድ መድኃኒቶች ወይም አልካሊን። 13ኛ፣ ደም ጎጂ ባክቴሪያዎችን ለመቋቋም አለመቻሉ። 13ቱም የህመም ምንጮች እንመርምር። ከላይ የተዘረዘሩት የጨጓራ ህመም ወይም ቁስል ምንጮች የተጻፉት አስፈላጊነታቸው ቅደም ተከተል ይዘው አይደለም። ብዙውን ጊዜ ህመሙን የሚፈጥሩት በርከት ያሉ ምክንያቶች በአንድ ላይ ተደራርበው ነው። ቀጥለን አንድ በአንድ እንመርምራቸው። አንደኛ፣ ከመጠን በላይ መብላት። አብዛኞቹ ሰዎች ለአጥንቶቻቸውና ለህዋሶቻቸው ጥገና እንዲሁም ለኃይል ከሚያስፈልጋቸው በላይ ይበላሉ። ትርፍ የሆነው ምግብ በሙሉ በጨጓራና በአንጀት ላይ ተጨማሪ ስራ ያመጣል። ምግቡ በጭንቅ ስለሚፈጭ ህመም ያስከትላል። ሁለተኛ፣ ጭንቀት። አንጎልና ጨጓራ ቫገስ በተባለው ነርቭ አማካኝነት ይገናኛሉ። ስለዚህ አንድ ሰው ሲጨነቅ ኃይለኛው ጋስትሪክ አሲድ በብዛት መፍሰስ ይጀምራል። በጨጓራ ውስጥ ምግብ ቢኖርም ባይኖርም ጭንቀቱ እስካለ ድረስ አሲዱ መፍሰሱን ይቀጥላል። በጨጓራው ላይ ትንሽ ቁስል ካለ ባለማቋረጥ የሚፈሰው አሲድ ቁስሉን ያቃጥልና ያሰፋዋል። ጭንቀትና የጋስትሪክ አሲድ። በዚህ ነጥብ ላይ ዶክተር ሪቻርድ ሃሪሰን የሚከተለውን ሐሳብ ጽፈዋል። ከባድ የነርቭ ድካም ያለባቸው ሰዎች ጨጓራቸው ባለማቋረጥ እየታወከ ይቆጣል። የሚሆንበት ምክንያት ጨጓራን እንዲሰራ የሚንቀሳቀሱት ነርቮች በጨጓራው ባዶ በሚሆንበትም ጊዜ ቢሆን ስራቸውን ስለማያቆሙ ነው። ስለዚህ ጨጓራን የሚያስቆጣ ፈሳሽ ሳያቋርጥ ይፈሳል። ይህ አለ ጊዜው ያለማቋረጥ የሚፈሰው ፈሳሽ በባዶ ጨጓራ ላይ ጉዳት ያመጣል። ጨጓራ ስጋ ነው። የጨጓራ ፈሳሾች ደግሞ ስጋንና ሌሎች ፕሮቲን ምግቦችን ለመፍጨት የሚችሉ ናቸው። ጨጓራ ጤናማ በሚሆንበት ጊዜ ከራሱ ፈሳሾች የሚከላከልበት የተፈጥሮ ዘዴ አለው። ነገር ግን ከመጠን በላይ የሆነ አሲድ የተቀላቀለበት ፈሳሽ ለረጅም ጊዜ ሲጠራቀምበት አንዱ ደካማ ቦታ ራሱን ከጉዳት መጠበቅ ያቅተዋል። ከዚህም የተነሳ አንድ ወይም በዛ ያሉ ቁስሎች ይፈጠራሉ። አንድ ሰው የአእምሮ ወይም የስሜት መረበሽ እያለበት ምግብ ቢበላ ምግቡን በደንብ ሳያላምጥ ስለሚውጥ ጨጓራው ምግቡን ለመፍጨት ይቸገራል። ሀሳብና ጭንቀት ምግብ በደንብ እንዳይፈጭ ያደርጋሉ። ቁጣ፣ ንዴት፣ ጥላቻ፣ ቅናትና ፍርሃት በምግብ መንሸራሸር ላይ ብዙ ቀውስ ያመጣሉ። ሶስተኛ፣ አሉሚኒየም ለስላሳ ማዕድን ነው። በአሲድና በጸረ አሲድ ሊሟሟ ስለሚችል ከአሉሚኒየም የተሰሩ ዕቃዎች ምግብ ሲሰራባቸው በቀላሉ ይበላሻሉ። አብዛኞቹ ምግቦች ደግሞ የአሲድነት ወይም የጸረ አሲድነት ኃይል አላቸው። አሉሚኒየም ኦክሳይድ እና በሚበስለው ምግብ ላይ የሚጨመረው ጨው ሲዋሃዱ ለሰውነት ጤንነት ጠቃሚ የሆነውን ፖታሺየም ከጥቅም ውጭ ያደርጉታል። የአሉሚኒየም ብናኞች ከምግብ ጋር ተደባልቀው ወደ ጨጓራ ከገቡ የጨጓራው የላይኛው ክፍል እንዲደክም አድርገው ቁስል እንዳይፈጠር ምክንያት እንደሚሆኑ በቂ ማስረጃ አለ። አራተኛ፣ ብዙ ስታርችና ፕሮቲን ያለው ምግብ መብላት። አብዛኛው ሕዝብ የሚመገበው በፋብሪካዎች ተጣርተው የተሰሩ የስታርች ምግቦችን ማለት ዳቦ፣ ኮርንፍሌክስ፣ ኬክ፣ ብስኩት፣ ሩዝ፣ መኮሮኒ እና የመሳሰሉትን ነው። በፋብሪካዎች ተጣርተውና ተበጥረው የተሰሩ የስታርቾችና የፕሮቲን ምግቦች አሲድ እንዲፈጠር የሚያደርጉ ናቸው። እነዚህ ምግቦች በብዛት መመገብ በሆድ ውስጥ ያለውን የአሲድና የጸረ አሲድ ሚዛን እንዲፈርስ ያደርግና የጨጓራ ህመም፣ የቁርጥማትን ጭምር መንገድ ጠራጊ የሆነውን የአሲድ ብዛት
ያስከትላል። አምስተኛ የማይስማሙ ምግቦችን በአንድ ጊዜ መብላት ሙሉ በሙሉ ትክክለኛ ነው ብለን የምናምንበት አንድ ዘመናዊ የሕክምና አስተሳሰብ አለ። እርሱም አብዛኞቹ ወንዶችና ሴቶች የጨጓራ ህመም የሚይዛቸው የፕሮቲንና የስታርች ምግቦችን ወይም የአሲድና የስታርች ምግቦችን አንድ ላይ የመብላት ልምድ ስላላቸው እንደሆነ ይገለጻል። የስታርች ምግቦች የተባሉ ዳቦ፣ ታሽጎ የሚሸጥ አጃ፣ ኬክ፣ ብስኩት፣ ማርማላታ፣ ጀላቲ፣ ፓስቲና የመሳሰሉት ናቸው። የእነዚህ የስታርች ምግቦች በሆድ ውስጥ ከፕሮቲን ምግቦች ከስጋ፣ ከአሳ፣ ከእንቁላልና ከአይብ ጋር ወይም ከአሲድ ምግቦች ከብርቱካን፣ ከቲማቲም ወዘተ ጋር በደንብ ሊዋሃዱ አይችሉም። ከፕሮቲን ምግቦች ወይም ከአሲድ ፍሬዎች ጋር የስታርች ምግብ መብላት ተስማሚ ያልሆነ አመጋገብ ነው። ይህም ጋዝ፣ የምግብ በሆድ ውስጥ መብኳት፣ የሆድ መጎርበጥና ህመም በመጨረሻም ስር የሰደደ የምግብ አለመፈጨትና ቁስል ያመጣል። የቪታሚንና የማዕድን ጉድለት። ስድስተኛ የቪታሚን ጉድለት እንዴት የጨጓራ ቁስል ሊያመጣ ይችላል? 90% የሚያክሉ ሰዎች የቪታሚንና የማዕድኖች ጉድለት ያጠቃቸዋል ቢባል ማጋነን አይደለም። ይህ እውነት ባይሆን ኖሮ በየዓመቱ ስፍር ቁጥር የሌላቸው ሰዎች ወደ ሆስፒታል አይሄዱም ነበር። በተጨማሪም ጥሩ ጤንነት ያላቸው ሰዎች ቁጥር በጣም ከፍ ይል ነበር። በጨጓራ ህመም የሚሰቃዩ ሰዎች ለረጅም ጊዜ በቂ የሆነ የቫይታሚን ኤ፣ ቢ፣ ሲ እና እንዲሁም ካልሲየም ሳያገኙ እንደቀሩ ብዙ ማስረጃ አለ። ቫይታሚን ኤ ለአፍ፣ ለጉሮሮ፣ ለሳምባ፣ ለአንጀት፣ ለሲምፓቲክ እጢዎች፣ ለጨጓራና ለዱኦዴንም ጤንነት አስፈላጊ ነው። ቪታሚን ቢ ኮምፕሌክስ ለነርቮች ጤንነትና ምግብን ለመፍጨት የሚረዱ ቅመሞች ኢንዛይምስ እንዲፈጠሩ ያደርጋል። ቪታሚን ሲ ስጋ እርስ በርሱ እንዲያያዝ የሚረዳ ነገር ስለሚፈጠር ለማንኛውም ቁስል መዳን አስፈላጊ ነው። ይህ ቪታሚን የደም ስሮች ያጠነክራል። ባክቴሪያዎች የሚያጠፉት በደም ውስጥ የሚገኙ አንቲቦዲስ ስራቸውን እንዲጀምሩ ይቀሰቅሳቸዋል። ቪታሚን ኢ በተለይ የሚጠቅመው ለልብና ለጡንቻዎች ነው። ጥቃቅን ደም ስሮች እንዲሰፉ አድርጎ ወደ ተጨናነቁት ክፍሎች ደም እንዲደርስና የረጋ ደም እንዲማማ ይረዳል። ሰዎች አዘውትረው በሚመገቡት ምግብ ውስጥ ቪታሚን ኢ አለመገኘቱ እየተስፋፋ ለሄደው የጨጓራ ቁስል ተጨማሪ ምክንያት እንደሆነ ይታመናል። ካልሲየም ለሰውነት ጤንነት አስፈላጊ ነው። ያለ እርሱ ነርቮችና ጡንቻዎች ሊፍታቱ ስለማይችሉ የሰውነት ጭንቀት ይፈጠራል። ያለ ቫይታሚን ዲ እና ያለ ፎስፎረስ ደግሞ ሰውነታችን ከምግባችን ጋር የሚያገኘውን ካልሲየም ሊጠቀምበት አይችልም። አብዛኛውን ቪታሚን ዲ የምናገኘው ከፀሐይ ብርሃን ነው። የተገኘውን ሁሉ አግበስብሶ መብላት። ሰባተኛ አብዛኞቻችን ምግብ መሆኑን ብቻ ተመልክተን ምግብ የሚያደቁትና ቆሻሻን ወደ እዳሪ የሚያስወጡትን የሰውነት ክፍሎች ከመጠን በላይ ስራ እንደምንሰጣቸው ባለመገንዘብ የተገኘውን ሁሉ አግበስብሰን እንበላለን። እንጀራው፣ ስጋው፣ ቅጠላቅጠሉ፣ ኬኩ ሁሉ በሻይና በቡና እየተጠረገ ወደ ሆድ ይከተታል። ከበላን በኋላ በደንብ እንደጠገብን ይሰማን ይሆናል። ይሁን እንጂ ምግቡ እንዲቦካና አሲድ እንዲበዛ በኋላም የጨጓራ ህመም እንዲጀምር ምክንያት የሚሆኑ ነገሮች ወደ ሆዳችን መክተታችን አንዘንጋ። ይህ አልበቃን ብሎ ማታ እራታችንን ተመሳሳይ ምግብ በመብላት በችግር ላይ ችግር እንጨምራለን። ወይም ኬክ፣ አይስክሬም እና ሌላ ጣፋጭ ምግብ በመብላት የጨጓራ ስቃይ እንዲጀምር እናደርጋለን። በጣም ሞቅ ያለ ሻይ፣ ቡና ወይም ወተት፣ ቅመም የበዛበት ምግብና በፍሪጅ ውስጥ በጣም የቀዘቀዘ መጠጥ ወይም ምግብ ጨጓራን ያሰቃያሉ። በተጨማሪም የጨጓራ ህመም ያለባቸው ሰዎች ከአልኮል መጠጥ መቆጠብ አለባቸው። የአልኮል መጠጥ በጨጓራ ላይ አሲድ በብዛት እንዲፈስ ያደርጋል። ስምንተኛ በደንብ ሳያላምጡ በችኮላ መብላት። ሀሳብና ብስጭት እያለብን ምግብ ብንበላ ምግቡን በሚገባ ስለማናደቀውና ስለማናላምጠው ምን ችግር ሊፈጠር እንደሚችል መረዳት አያዳግተንም። ሀሳብ፣ ጭንቀትና ብስጭት የጨጓራን ስራ እንደሚያሰናክሉ በሕክምና ሳይንስ የታወቀ ነው። ቁጣ፣ ንዴትና ፍርሃት ደግሞ ጋስትሪክ ፈሳሾች ከመጠን በላይ እንዲፈጠሩ ያደርጋሉ። ዘጠነኛ የምግብ ፍላጎት የሚቀሰቅሱ ነገሮች። ብዙ ሰዎች ከገጠር ወጥተው ኢንዱስትሪዎች በተስፋፉባቸው ከተሞች ስለሚኖሩ የምግብ ፍላጎታቸውን የሚቀሰቅሱት በሰናፍጭ፣ በቃሪያና በመሳሰሉት ነገሮች ነው። ይሁን እንጂ እነዚህ ሁሉ ጨጓራን ያቃጥላሉ። የምግብ ፍላጎት የሚቀሰቅሱ ብዙ አሲድ እንዲፈስ በማድረግ ስለሆነ ጎጂ ናቸው። ይህ ከተፈጥሮ ውጪ የሆነ ዘዴ ነው። ከዚህ የተነሳ የምግብ ፍላጎታችን እንደተዘጋ ይቀጥላል። አሁንም እነዚያን ነገሮች ስለምንበላ ጨጓራችን ስቃዩ ይበዛበትና መቁሰል ይጀምራል። አስረኛ ስኳር። መልኩ ነጭም የሆነ አፈርማ ማንኛውም አይነት ስኳር የተጣራ ነው። ካርቦሃይድሬት በጣም ይበዛበታል። በሸንኮራ አገዳ ውስጥ የነበሩት ጠቃሚ ቅመሞችም የሉትም። ጣፋጭ ቢሆንም ጥቅሙ አነስተኛ ነው። ስኳር አሲድን ያበዛል። ጠቃሚ ቫይታሚኖችና ማዕድኖችን
ኒውትሪኖችንም አይዝም። መልኩና ጣዕሙ ደስ ቢልም ቀስ በቀስ የሚጎዳ መርዝ ነው። ካልሲየምን ከጥቅም ውጪ ስለሚያደርግ ሰውነት በቂ ካልሲየም እንዳያገኝ ያደርጋል። ምግብን በማብካት ጋዝ ይፈጥራል፣ አሲድን ያበዛል። ስለዚህ ቀስ በቀስ የሰውየውን ጤንነት ያቃውሳል። ጤናችሁን የምትወዱ ከሆነ በስኳር አትጠቀሙ። በምትኩ ቪታሚኖችን፣ ማዕድኖችን ባሉት በማር ልትጠቀሙ ትችላላችሁ። ስለዚህ በጨጓራ ቁስለት፣ በአንጀት ቁስለት የተሰቃዩ ላሉ ሰዎች ሼር ብታደርጓቸው ብዙ የሚጠቀሙበት ነው የሚሆነው። እጅግ በጣም ብዙ አስገራሚ የሆነች እውቀቶችን የያዘ መጽሐፍ ነው። ስለዚህ እስከ መጨረሻው በትዕግስት እንድትከተሉት በእርግጠኛነት ደግሞ ከፍተኛ ለውጥን እዚህ ላይ የተዘረዘሩትን ነገሮች ካደርጋችሁ ከፍተኛ ለውጥ እንደምታገኙ እርግጠኛ ነኝ። ከዛ ውጪ በጨጓራ ቁስለት፣ በአንጀት ቁስለት፣ አይቢስ፣ አይቢዲ፣ ክሮንስ ዲዚዝ፣ ኮላይተስ በምንላቸው እንዲሁም በጨጓራ ቁስለት፣ በአንጀት ቁስለት የምትሰቃዩ ሰዎች ስልክ ዋትሳፕ ላይ ጻፉልኝ። አገር ውስጥም ከሀገር ውጭ ያላችሁ ሰዎች በዋትሳፕ እየተኮሚኒኬት እያደረግን በቴሌግራም እና በዋትሳፕ ሕክምናችሁ መከታተል ትችላላችሁ። ማንኛውም ጥያቄ ካለ ኮሜንት ሴክሽኑ ላይ ጻፉልኝ። ሕክምና ለማግኘት ግን አዲስ አበባ ያላችሁ በአካል መምጣት ትችላላችሁ። ከአዲስ አበባ ውጭና ከሀገር ውጭ ያላችሁ ሰዎች ግን በዋትሳፕ በተጽፉልኝ ኮሚኒኬት ማድረጋችሁ ነው የሚሆነው ማለት ነው። ለዚህ ፔጅ አዲስ የሆናችሁ ሰብስክራይብ አድርጉ፣ ለሰዎች እንዲዳረሱም ሼር አድርጉ። እንዲሁም ደግሞ በእኔ በማቅረቡ ትምህርቶች ተጠቅማችሁ ውጤት ያገኛችሁትን ደግሞ ያገኛችሁትን ቴስቲሞኒ ሼር ብታደርጉን ለሌሎችም ሰዎች መነቃቃት ስለሚሆን ያገኛችሁትን ውጤት ጻፉልኝ። አመሰግናለሁ።